ጤና ይስጥልን ውድ ተመልካቾቻችን ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬ የሰሜን አትላንቲክ የጦር ጥምረት ወይንም ኔቶ ጉባኤውን አድርጓል። በዚህም ላይ ዶናልድ ትራምፕ አነጋጋሪ ሀሳቦችን አንስተዋል። ምንድናቸው የሚለውን እንዳስሳለን። እንዲሁም ትራምፕ አፈገፈጉ የሚሉ ሀሳቦች እየወጡ ነው። ከምንድነው ያፈገፈጉት? አንከለክላቸውም፣ የፈለገው ሀገር መቀላቀል ይችላል፣ ነገር ግን ሀሳባቸውን ጠቅለል አድርገው አሜሪካን መምሰል አለባቸው የሚል ሀሳብም እንዲሁ እንዳለው ተነግሯል። የትራምፕ ኔቶን በተመለከተ ያላቸው አቋም ከዚሁ ጋር አጠራጣሪ ሆኗል። ከዚህ ባሻገርም ፕሬዚዳንት ቭላድሚር ፑቲን ስለ ኔቶ ያላቸው አቋም ምን ይመስላል? በርካቶችን እያነጋገረ ያለ ጉዳይ ነው። ሰፋ አድርጌ ማስመለክታችኋለሁ። እንደተለመደው ቢኒያም ካሴ ነኝ። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት ያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። የምዕራባውያን የሰሜን ጦር ቃል ኪዳን ድርጅት ወይንም ኔቶ ዓመታዊ ጉባኤውን እያካሄደ ባለበት የህብረቱ ዋነኛ አጋር አሊያም መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ለመግባባት ሲጥር ውሏል። ይህ ደግሞ አጉል መጋጋጥ ሆኖበታል በሚል በርካቶች ሀሳባቸውን ሲያጋሩ ውለዋል። የባለ 32 ሀገራት ጥምረቱ 2/3 ገቢ ከአሜሪካ የሚያገኝ ሲሆን 100 ሺህ የአሜሪካ ወታደሮችን በአውሮፓ አህጉር እንደሚገኙ ይታወቃል። ይህ ደግሞ 32ቱን አባላት ያሳተፈው ጥምረት ዓላማው አንድም ሩሲያን መምታት ካልሆነም ራሳቸው አትላንቲኮችንና አውሮፓውያንን መጠበቅ ነው ይባላል። አመሰራረቱም ቢሆን ሶቪየት ህብረትን ማጥፋት አሊያም ማውደም እንደነበር ይታወሳል። በ1949 በ12 ሀገራት ሲመሰረት በዋነኝነት ዓላማው ይህ ነበር ተብሏል። 2 የሰሜን አሜሪካ ሀገራት ብቻ ሲኖሩ ሌሎቹ የአውሮፓ ሀገራት መሆናቸውም ትርጓሜውን የዋዛ አይደለም። በእርግጥ ቱርክ በሌላ አተረጓጎም ውስጥ የገባች ሀገር ሆናለች። ታዲያ በአውሮፓና በሰሜን አትላንቲክ የጦር ጥምረት የሚገኙ ሀገራት መሆናቸው እንዲሁ አስቸጋሪውን የፖለቲካ አካሄድ ለመተርጎም ያስቸግረዋል። ፕሬዚዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ጥምረትና የአውሮፓ አህጉር አሜሪካ ጥገኛ የመሆናቸውን ነገር ሲነቅፉ ይስተዋላል። ሀገራቱ የአጠቃላይ የሀገር ውስጥ ምርታቸውን 5 በመቶ ያ ማለት ጂዲፒያቸውን የአሜሪካን ጫና እንዲያቃልሉ አሊያም እንዲደግፉ አዘዋል ማለት ይቀላል። ታዲያ ይህን ሲያደርጉ የነበሩት ዶናልድ ትራምፕ በመጀመሪያው የፕሬዚደንትነት ዘመናቸውም ይህን አድርገው ነበር። አሁንም ቀጥለውበታል ነው። ህብረቱ በአሁኑ ጊዜ ለዚህ አዎንታዊ ምላሽ ሰጥቷል። አባላቱ ከአጠቃላይ የሀገር ውስጥ ምርታቸው 5 በመቶ የሚሆነውን ለሰሜን አትላንቲክ የጦር ጥምረት ለማዋጣት ወስነዋል። ይህ ደግሞ እጅጉን አሳሳቢውን ጉዳይ ለአውሮፓ ሀገራትና ለአንዷ የሰሜን አትላንቲክ ጥምረት ያ ማለት ለካናዳ እጅጉን አስፈላጊ ውሳኔ ሆኗል። ያው አሜሪካ ስለሆነች ከሰሜን አሜሪካኖቹ ካናዳን ማንሳት ብቻ በቂ ስለሆነ ነው። የህብረቱ አባል ሀገራት በተስማሙበት አንቀጽ 5 መሰረት አንዳቸው ላይ የተፈጸመ ጥቃት ራሳቸው ላይ እንደተፈጸመ ቆጥረው ምላሽ መስጠት ይጠበቅባቸዋል። በኔቶ ጉባኤው ላይ ለመሳተፍ ኔዘርላንድስ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ለዚህ ቁርጠኝነት የማፈግፈግ ቃል ካንደበታቸው ተደምጧል በሚል ሀሳብ ሲጋራ ውሏል። አንቀጽ 5 የጋራ የመከላከል አቋም ነው። አንዱ ሲነካ ሌላው ተነካ የሚል የፖለቲካ አንደምታ ያለው ነው። ለዚህም ነው ሁኔታዎች እጅግ አስቸጋሪ ናቸው እየተባሉ የሚገኙት። የዓለማችንን ፖለቲካ መፍትሄ መስጠት ካስፈለገ የሰሜን አትላንቲክ የጦር ጥምረት ለራሽያ ስጋት መሆን የለበትም የሚለውን በግልጽ መደምደም ይጠበቅበታል ተብሏል። ያም ሆኖ ግን ትራምፕ አሜሪካ ለሌሎች ሀገራት ጥቃት የመከላከሏን ነገር ለጋዜጠኞች በሰጡት ምላሽ አጠራጣሪ ከማድረግ የተሻገረ ሀሳብ መስጠት ተስኗቸዋል። አሜሪካ ናት። ለዛውም አሜሪካ ምን እንደሆነች ለዶናልድ ትራምፕ አተረጓጎማ መክን አሜሪካ ግሬኤጌን ታላቋን አሜሪካ ድጋሚ ማምጣት ስለሆነ አስቸጋሪ ያደርግባቸዋል። ለሀገራቱ መሪዎች ጓደኛ ነን ይላሉ፣ እነርሱንም መርዳት ቁርጠኛ ነን ያሉት ዶናልድ ትራምፕ ምላሽ ቢጠይቁ ግን የመስጠታቸው ጉዳይ እንዳተረጓጎማችሁ አሊያም እንደ ፍላጎታችሁ ይወሰናል በሚል ሀሳባቸውን በግልጽ አስቀምጠዋል። ለዚህም ነው አጠራጣሪ የተባለው። በዚህ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀሳቦች ላይ ዛሬ በተጠመዱበት ሰዓት የሩሲያው ፕሬዝዳንት ቭላድሚር ፑቲን እኛ ኔቶ በምንም መንገድ ሲስፋፋ ቆመን አናይም በሚል እንደሞገዱባቸው ይገኛል። ቭላድሚር ፑቲን ኔቶ ማን ነው በጠቅላላው ምዕራቡ እናንተ ማናችሁ ብሎ ይጠይቃሉ። እናንተ ማናችሁ ሲሉ የፈለጋችሁን ሀሳብ እኛ ላይ መጣል አትችሉም፣ በሌላው ዓለም ላይ እንደፈለጋችሁ መሆን አትችሉም የሚል ትርጓሜ ያለው። ከዚህ ቀደም እናንተ እነማናችሁ እኛን የምታስገድሉን በሚል ሀሳብ መስጠታቸው ይታወሳል። አሁን ደግሞ ራሳቸው ዶናልድ ትራምፕ
ትራምፕ የራሳቸውን የፕሬዝዳንት ቭላድሚር ፑቲን ሐሳብ የማጋራት አዝማሚያ ላይ ናቸው በሚል ትችት እየተሰነዘረባቸው ይገኛል። ምንም እንኳን የአሜሪካ ፖለቲከኞች ከሰሜን አትላንቲክ የጦር ጥምረት ነቅለው ይወጣሉ ለማለት አዳጋች ቢሆንም የዓለማችንን ፖለቲካ ተቆጣጥረው ለመቀጠል አተረጓጎሙንም አረዳዱንም ለማስቀጠል አሁን ከሳቸው በላይ ማን አለ ከተባለ በእርግጥም አስረግጦ የሚወሰድ ጉዳይ ይሆናል። ዶናልድ ትራምፕ አቋማቸው አንድና አንድ ነው። ፖለቲካው በተለያየ መንገድ የሚገለጽ ቢሆንም አሁን ባለው ሁኔታ ግን ከአሜሪካ ውጭ ያለው ኃይል ራሱን ይጠብቅ እየሆነ መጥቷል። ራሳችሁን ጠብቁ ትራምፕ በግልጽ አቋማቸው ሆኗል። በዛ ላይ ፕሬዚዳንት ቭላድሚር ፑቲን ማንም ይሁን ማን ከነኩን ምላሻችን 5-6 እጥፍ ይሆናል በሚል የሞጠኝ እንዳሉ ነውና ሁኔታው እጅግ አስቸጋሪ ሆኗል። ሆኖም ግን ለኔቶ ሀገራት አሜሪካ ወዳጅነት ነገር አስተማማኝነት ላይ ጥያቄ ያስነሳ ምላሽ እየተሰጠ ይገኛል። የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ የትራምፕን ምላሽ ተከትሎ መግለጫ ሰጥተዋል። ምላሻቸው ስለ አሜሪካ የኔቶ ቁርጠኝነት አንቀጽ 5 ዋስትና ጥርጥር የለኝም ሲሉ መግለጻቸው ተነግሯል። ይህ ደግሞ አሜሪካ አሊያም ዋሽንግተን መቼውንም ቢሆን ከብራስልሶች ጋር እንደቆመች የሚጠቁም ያደርግላቸዋል። የአሜሪካ የሰሜን አትላንቲክ የጦር ጥምረት ወታደራዊ ጫና መጓጯቸውን በመጨመር ማገዝ አለባቸው በሚል ዶናልድ ትራምፕ ጥያቄያቸውን በግራም በቀኝም ያነሳሉ። ተቀባይነት አግኝቶ ሀገራቱ ለ10 ዓመታት የቆየውን ከአጠቃላይ የሀገር ውስጥ ምርታቸው 2% የማዋጣት ስምምነት ወደ 5% አሳድገዋል። ትራምፕ አሁን ደግሞ ወደ ኒዘርላንድስ ሄጉ ለመጓዝ በኤርፎርስ ዋን ባሉበት የአሜሪካ ለኔቶ ሀገራት ያላት ቁርጠኝነት ላይ ጥርጣሬ ነስተዋል፣ አሊያም በጥርጣሬ ጉዳዩን እንዲመለከቱት አድርጓቸዋል። የኔቶ ዋና ጸሐፊ ሀሳብ ሰጡ የሚለው ትርጓሜም ከዚህ አንጻር አብሮ ሊታይ ቢችልም የዓለማችንን ፖለቲካ ለመቃኘትም ሆነ አካሄዱን ለማሳመር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶዎች ጋር አብረው መቆማቸውን ካልቀጠሉ እጅጉን ፈተናቸውን ያበሰዋል። ምክንያቱም በዚህ በኩል የቻይናው ፕሬዝዳንት ሺጂንፒንግ ቤዣ ፓሲፊክ ማለት ነው በህንድ ውቅያኖስም የማተራመስ እድሉ አላቸው። በዛ በኩል ደግሞ አንዴ ቤዣ ሲፈልጉ ደግሞ በአውሮፓ ፖለቲካውን ማሳለጥ የሚችሉት ፕሬዝዳንት ቭላድሚር ፑቲን ስጋት ደቅነዋል። የአትላንቲኩና የአውሮፓ ሀገራት ስጋታቸው ከፍ ያለውም ፕሬዝዳንት ቭላድሚር ፑቲን በሚሰጡት ተደጋጋሚ ጋዜጣዊ መግለጫ ነው። ምላሽ አለን የማለት ውጥናቸው እጅግ አሳሳቢ ሆኗል። ያም ሆኖ ግን አሁን ትራምፕና ፑቲን አብረው ሊሰሩባቸው የሚችሉት አጋጣሚዎች ከተፈጠረ እጅግ አስቸጋሪ አድርገዋል። የአሜሪካው ፕሬዝዳንት በ10 ዓመታት ውስጥ አላደርገውም በሚል ሀሳብ ሰጥተዋል። ያ ማለት ለትራምፕ በላኩት የራሳቸው መልእክት ለአሜሪካ አውሮፓም ሆነ ዓለም ወሳኝ ውሳኔ እንድናሳልፍ አድርገናል። እናም ይህን ማንም የአሜሪካ ፕሬዝዳንት በ10 ዓመታት ውስጥ አያደርገውም በሚል መተማመናቸውን ለመግለጽ ሞክረዋል። ያም ሆኖ ግን ትራምፕ ዛሬ መንገዳቸው ግልጽና ግልጽ ነው። ማንም ይሁን ማን በራሳችን መንገድ እንጂ ሜክን አሜሪካ ግሬት አጌን አሜሪካን በታላቅነቷ ማስቀጠል አሊያም መመለስ እስከሆነ ድረስ በቀላሉ የዋሽንግተን ፖለቲካ ከአውሮፓ ጋር ተለጥፎ እንዲቀጥል ፍላጎት የላቸውም። ምናልባትም ትራምፕ ግራና ቀኙን መመልከት ላይ ናቸው። ከፈለጉ ፕሬዝዳንት ሺጂንፒንግ ጋር ይነጋገራሉ፣ ካልፈለጉ ደግሞ ከፕሬዝዳንት ቭላድሚር ፑቲን ጋር ንግግራቸውን ይቀጥሉበታል። ሆኖም የትራምፕ አስተዳደር የሰሜን አትላንቲክ የጦር ጥምረትን ሌላ መልክ ሊሰጠው ይችላል በሚል ስጋት የሚያስቀምጡ የዋዛ አይደሉም። የትራምፕ አስተዳደር የሰሜን አትላንቲክ ቁርጠኝነት አጠራጣሪነት በትራምፕ ምላሽ መስተዋሉና እስካሁንም ፕሬዝዳንቱ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ያላቸው ወዳጅነት ለማሳደግ ፍላጎታቸውን እየገለጹ ነው። ሩሲያ እንደ ዋነኛ ስጋታቸውን ለሚያዩ የአውሮፓ ፖሊሲ አውጪዎች የአሜሪካን ወዳጅነትና አስተማማኝነትን እንዲጠራጠሩ አድርጓቸዋል። ከዋና ጸሐፊው ማርክ ሩቴ ጋር ጎን ለጎን ሆነው ንግግር ባደረጉበት ሰዓትም ትራምፕ የአባል ሀገራቱ ወታደራዊ መዋጮ የማሳደግ ውሳኔ አድንቀውታል። ለዓመታት ስወተውተው የነበረ ነው በማለት ውሳኔውን ትልቁ ዜና በሚል አንቆለጳጵሰውታል። ሩሲያ እንደ ዋነኛ ስጋታቸው ለአውሮፓ ፖሊሲ አውጪዎችም ሆኑ ለሌሎች ኃይሎች የመቆጠሯ ነገር ግልጽ ነው። ከዚህ በፊት ሶቪየት ህብረትን ለማፍረስ ዓላማ አድርጎ የተመሰረተ ከመሆኑ አንጻርም እንዲሁ ዶናልድ ትራምፕ በቀላሉ አይመለከቱትም። አሊያም ሰዎች እንደሚሉት ዋሽንግተን ጥላው ትወጣለች የሰሜን አትላንቲክ የጦር ጥምረትን ማለት አዳጋች አድርገዋል። ፑቲን የሚባሉ ኃይል አሊያም ፕሬዝዳንት እስካሉ ድረስ ኔቶ መጠናከር እንዳለበት አሜሪካ ረዳዷ ነው። ምናልባትም ዶናልድ ትራምፕ አሁን በሚሄዱበት የፖለቲካ ርቀት ልክ ጉዳዩን ከግራም ከቀኝም ሊያዩበት እንደሚችሉ እየተነገረ ነው። አንዳንድ የፖለቲካ ውሳኔዎችም ሆነ ቁርጠኝነታቸው በዚህ ልክ የሚቃኙ ከሆነ የዓለማችንን የፖለቲካ ሂደትም ሆነ አስፈሪነት በሌላ መንገድም አስቸጋሪ በሆነ አጋጣሚ አስቀጥሎ የመቀጠል ጉዳይ ሆኗል። ለዚህ ደግሞ የአሜሪካ ፖለቲከኞች መንገዳቸውን ከትላንቱ ዛሬ ማስተካከል ይጠበቅባቸዋል እየተባለ ይገኛል። ለኔቶ አሜሪካ ስላላት የጋራ መከላከል ቁርጠኝነት ጥርጣሬ ካሳደሩ በኋላ ትራምፕ ከሩቴ ጋር በነበራቸው ንግግር ደግሞ በሁሉም መንገድ አብረነን በማለት አንዳንዴ እንግዳ ነገሮች ይፈጠራሉ ሲሉ በቀልድ መልክ ቀድመው ያሳደሩትን ጥርጣሬ የማለዘብ ሀሳብ አጋርተዋል። ይህ ደግሞ እስከምን ይሄዳል? ያው ትራምፕ
ካሉ ብቻም አይሆንም። ሪፐብሊካኖቹ ጠንካራ የፖለቲካ አቋም በሰሜን አትላንቲክ የጦር ጥምረት ውስጥ የማሳለፍ ውሳኔ እንዳላቸው ይገመታልና ታዲያ አሜሪካ እንዲህ አይነቱን እንቅስቃሴ ለማስቀጠል በአሁኑ በሪፐብሊካኖቹ ዘመን ብትሞክርም ከዚህ ቀደም የነበሩት ዴሞክራቶቹ የመጪ ዴሞክራት ሴናተሮችም በጉዳዩ ላይ ብርቱ ክርክር እንደሚያደርጉ ይጠበቃል። በምስራቅ አውሮፓ የምትገኘው የሩሲያ ጎረቤቷ ፖላንድ ፕሬዚዳንት ደግሞ የኔቶ የጋራ መከላከል አንቀጽ 5 ቁርጠኝነት ላይ ምንም አይነት ድርድር አይኖርም በማለት የትራምፕን ሀሳብ አጣጥለዋል። የፊንላንዱ ፕሬዚዳንትም አሌክሳንደር ስቱም ማለት ነው ይህኑ ሀሳብ ለማስቀመጥ ሞክረዋል። ሩሲያን መከላከል የሚችል የበለጠ አውሮፓዊ ኃላፊነት ያለበት አዲሱ የሰሜን አትላንቲክ የጦር ጥምረት ኔቶ እየተወለደ መሆኑን ይጠቁማል ብለዋል። ያ ማለት አሜሪካ እየወጣች ባለችበት ሰዓት እኛ የራሳችንን ኃይል እንመስርት ነው። በእንደዚህ አይነቱ አጋጣሚ ደግሞ በርካቶች ሀሳባቸውን እያጋሩ ያሉበት መንገድ ፖለቲካው ምን አይነት አንደምታ ይኖረዋል ስለሚለው ሆኗል። ሩሲያ ከ3 እስከ 5 ዓመታት ባለው ጊዜ ውስጥ ጦር ታዘምትብናለች በሚል ስጋት ያለባቸው የሰሜን አትላንቲክ የጦር ጥምረት ሀገራት እጅጉን የበዙ ሆነዋል። ታዲያ ትራምፕ ዛሬ ፈተና ደቅነውባቸዋል። የትራምፕ ፈተና እስከምን ይዘልቃል አሊያም መፍትሄ ያመጣሉ የሚለው እንዳለ ሆኖ በአሁኑ የፖለቲካ አካሄድም ሆነ ቁርጠኝነታቸው ልክ ግን የተመዘነ አንዳች ነገር እንደሚያስፈልግ ይነገራል። የሰሜን አትላንቲክ የጦር ጥምረት በአንቀጽ 5 አማካኝነት አንዱ ሲነካ ሌላውን የመጠበቅ ግዴታ አለበት የሚለውን ፈጽሞ ሊተው አይችልም ተብሏል። ዋሽንግተን አሁን ጥርጣሬ ማንሰቷ እንዲሁም በሄግ ኔዘርላንድስ የተደረገ ባለው ጉባኤ ላይ ፕሬዚዳንቷ ዶናልድ ትራምፕ የተለያዩ ሀሳቦችን መስጠታቸው እጅጉን አስፈሪው ጊዜ እንዲመጣ ያደርግባቸዋል በሚል በርካቶች በስጋትም በተስፋ መልክም ጉባኤውን እየተመለከቱት ይገኛል። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥኖ ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ።